የተወደዳችሁ ቤተሰቦቻችን እየተከታተላችሁት የምትገኙት እልፍኝ ነው። በየቤታችሁ እየደረስን ነው። እናንተም አብራችሁ ስለሆናችሁ እጅግ አድርገን እናመሰግናለን። መግቢያችን ላይ እንደነገርናችሁ ያለሁት የአማራ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ነው። ዞር ዞር እያልኩ እያየሁት ነበርና ቦታው እጅግ ደስ የሚል ነው። በተለይ ደግሞ በባህር ዳር ሙቀት ከ8 ሰዓት እስከ 10 ሰዓት ባሉት ሰዓታት ጥሩ አየር የሚገኝበት ነፋሻማ ቦታ ነው። ግን እንደዚህ እኔ ብቻ ይቼ የምናገረው ነገር አይደለም። በጣም ሰፊ ነው። ብዙ የሚጎበኝ ነገር እንዳለው ሰምቼ ነው የመጣሁት። ስለዚህ አስጎብኝ ያስፈልገኛልና አሁን ወደ አስጎብኚው ሂጄ ከሱ ጋር ደግሞ እየተዘዋወርን እናያለን። በድጋሚ አብራችሁን ቆዩ። ጤና ይስጥልን። እንደምን አለ? ሰላም ነው። ሰላም ነው። ዳንሽ እግዚአብሔር ይመስገን። አንዳና መጣሽ እንኳን ቆይ። ታሪክ ማዕከል አምላክ እባላለሁ። ማለት እኔ ደግሞ የዚህ ግቢ አስጎብኝ ነኝ። በለው ገበየው እባላለሁ። ውሎ ከዚህ ነው? ከዚህ ቦታ ነው? አዎ ውሎ የዚህ ቦታ ነው። እንደምታየው በጣም ነፋሻማ ነው። በጣም አየር ንብረቱም ጥሩ ነው። ግሪን ነው። በጣም ለምለም ነው እና እዚህ ግቢ ነው ሙሉ። አይ ያስቀናል። እኔ የተወሰኑ ሰዓቶችን እያየሁ መጥቻለሁና በጣም የሚያስቀና ቦታ ነው። ልክ ነሽ። አባይንም በዳር ተንተርሶ ከዛም በተጨማሪ ደግሞ እኛ በሰራናቸው ጋርደን ልማቶች ግቢው በጣም ማራኪ ነው። ብዙ የባህር ዳር ወጣቶች ተማሪዎች እየመጡ ኢንጆይ ያደርጉበታል። አሪፍ ግቢ ነው። የግቢው ማማር ብቻ ሳይሆን ሌሎች የሚጎበኙ ነገሮችም እንዳሉ ሰምተናል። እስኪ በቁጥር ምን ያክል ናቸው ግቢው ላይ ብቻ ሊጎበኙ የሚችሉት ነገሮች? ከ10 በላይ አገልግሎቶች ይሰጣሉ። በጥቅል ሲደመሩ ማለት ነው። ከ10 በላይ የአምፊ ቲያትር አገልግሎት አለን። ከዛም በተጨማሪ ደግሞ የተለያዩ አይነት ከ19 በላይ የሚሆኑ ጋርደኖች የተዘጋጁ አሉ። በእነዚህ ጋርደኖች የተለያዩ ፕሮግራሞችን ማዘጋጀት ለሚፈልግ አካል እነዚህም ክፍት ናቸው። የላይብረሪ አገልግሎት አለን። የላይብረሪ አገልግሎቱ ዲጂታል ላይብረሪን ጨምሮ የኢንተርኔት አገልግሎትን ጨምሮ በጥቅል የላይብረሪ አገልግሎት አለን። ወደ ውስጥ ስንገባ ደግሞ የሙዚየም ጉብኝት አገልግሎት አለን። ከሙዚየም በተጨማሪ ደግሞ የአርት ጋለሪ ጉብኝት አለ። ከአርት ጋለሪ በተጨማሪ ደግሞ እንግዶች ሲመጡ መኪና ፓርኪንግ የሚያደርጉባቸው ከዛም በተጨማሪ ደግሞ ለማህበረሰቡ የመኪና ፓርኪንግ አገልግሎትም ራሱ ይሄን ጭምር እንሰጣለን። የውጭ ሙዚየም የምንለው ደግሞ ራሱን የቻለ አደረጃጀት አለንና እነዚህን አገልግሎቶች ነው እየሰጠን የምንገኘው በአሁኑ ሰዓት። ስለዚህ አሁን እኔ ግቢው በጣም ስለሳበኝ ግቢው ላይ ያሉትን ነገሮች እየዞር ካሳየኝ ማየት እንችላለን። ከአምፊ ቲያትሩን ጀምርና ከዛ ሌሎቹን ደግሞ ቀስ በቀስ እያልን እየዞር እናያቸዋለን። የስፖርታዊ እንቅስቃሴዎችም ይደረጉበታል ማለት ነው። ስፖርታዊ እንቅስቃሴ የሚካሄድበታል። ይሄ ፉትሳል የሚባል ውድድር አለና በተለይ በክረምት ወጣቶች የፉትሳል ውድድር ያደርጉበታል። እንደምታዩ እነዚህ ራሱን የቻሉ የኤሌክትሪክ ሲስተሞች ተገጥመውለታል። ከዛም በተጨማሪ ደግሞ የኮንሰርቱ አዘጋጆችና የኮንሰርቱ ታዳሚያን እዚህ ነው የሚቀመጡት። እነዚህ መቀመጫዎች ናቸው። የኮንሰርቱ እዚህ ጋር ነው የሚካሄደው። ይሄ ራሱን ቻሉ ነው የተሰራው ለዛ ፐርፐዝ ለዛ ለማተብሩ። አዎ ስቴጆች ናት። ኢቭን የስቴጁ አዘጋጆች ሙዚቀኞችም የሚገቡበት ራሱን የቻለ የራሱን መግቢያ ያለው እንደዚሁም ደግሞ ታዳሚያን የሚገቡበት ራሱን የቻለ መግቢያ ያለውና ፕሮግራሙ በጣም ለመድረክ ግንባታ የተመቸ ነው። ራሳችን ደግሞ የመድረክ ግንባታ ሙያተኞችም አሉን። ከዛም በተጨማሪ ትልልቅ መድረኮች ሲዘጋጁ ራሱን የቻለ የመድረክ አሰራር ዲዛይን ስላለው በጣም አሪፍ ነው። ግን ለእይታ በጣም አመች ነው የኤሌክትሪክ ሲስተሙ በራሱ። ከዛም በተጨማሪ የብርሃን ምጥጥኑ የተካሄዱ ኮንሰርቶችንም ስናያቸው በጣም ሰክሰስፉል በሚባል ደረጃ ስለሆነ የተካሄዱት ለሚመጣ ኮንሰርት አዘጋጅ በጣም አሪፍ የሚባል አምፊ ቲያትር ነው። ለማውራት አሪፍ ለማለት ብቻም ሳይሆን ተደርጎበትም ስላየ ነው። የጃኖ ባንድ ኮንሰርት በጣም አሪፍ ነው የነበረው። እንደዚሁም ደግሞ የሚካኤል በላይነህ ኮንሰርት በጣም አሪፍ ነው የነበረው። በነገራችን ላይ አምፊ ቲያትሩ በቁጥር ከ10 ሺህ በላይ ታዳሚያን ይዟል። ያው ትኬት ተቆርጦ የገቡ ከ10 ሺህ በላይ ታዳሚያን። እነዚህ ምን ናቸው ደረጃዎች ማለት ነው? አዎ ደረጃዎቹ መቀመጫ ናቸው። ከዛም በተጨማሪ ደግሞ እዚህም ጋር ደግሞ ቁሞም መመልከት የሚችል ምክንያቱም ስቴጁ ከፍ ያለ ስለሆነ
ለማየት የሆነ ያን ያህል አስቸጋሪ ስለማይሆን ከ10 ሺህ በላይ ታዳሚያንን መያዝ ይችላል። መልካም። አሁን ላይ እንዴት ነው እንቅስቃሴው? ሰዎች ይመጡበታል? እንደዚህ አይነት ዝግጅቶች ይደረጋል? በኮንሰርት ደረጃ ባይሆን እንኳን አሁን ላይ ኮንሰርቶች ቀንሰዋል። ያው በእኛ ብቻ ሳይሆን አሁን በአጠቃላይ ይሄ ኮንሰርቶች ከቱሪዝሙ ጋር ያሉ ነገሮች የመነቃቃት እድላቸው ወደፊት የሚመጣ ሆኖ አሁን ባለው ተጨማጭ ሁኔታ ግን በተለይ በአማራ ክልል ትንሽ ቀዝቅዟል። ወደፊት ግን የተለያዩ ኮንሰርቶችን ለማዘጋጀት አመች ቦታ ነው እና ያው ሰው ተመራጭ አድርጎት እንዲመጣ ነው ምክር የምንሰጠው። ትንሽ ግን መታደስ ያለበት ይመስለኛል። ያው እንደ ተመልካች ሳይው ቀለሞቹ ትንሽ የመደብዘዝ ነገር ይታያል። እውነት ነው። አንደኛ ይሄ የአማራ ባህል ኪነ ጥበብ ዝክረ ታሪክ ማዕከል በየጊዜው የስም ለውጥም የአደረጃጀት ለውጥም እያደረገ ስለመጣ በእነዚህ የአደረጃጀት ስትራክቸሮች ስለሚጠመድ የመታደስ እድሉ አንሷል። ወደፊት ግን ያው የበጀትም እጥረት ስለሌለበት የበጀት እጥረትም እንኳን ቢሆን ከክልሉ መንግስት ጋር ተነጋግሮ ቢታደስ አሪፍ የሆነ አምፊቲያትር ይወጣዋል። ከአምፊቲያትርነቱ ከኮንሰርት ዝግጅቶች በተጨማሪ በዋነኝነት በክረምት በተለይ ወጣቶች የፉትሳል ውድድር እያደረጉ ኢንጆይ የሚያደርጉበት ነው፣ የሚዝናኑበት ነው። አልባሌ ቦታ ከሚውሉ ደግሞ በጣም አሪፍ የሚባሉ ጊዜዎችን የሚያሳልፉበት ስለሆነ ተመራጭ ነው ብለን እናምናለን። አምፊቲያትሩ መልካም። አምፊቲያትሩን እንግዲህ አይተነው ጨርሰናል፣ በደንብ ተዛዙረን ጨርሰናል። ሌሎች ደግሞ የምናያቸው አሉ። በተለይ ያንን ደግሞ እየሄድን ደግሞ አሳይሻለሁ። አስጎብኛችን አንተ ስለሆንክ እንግዲህ ማየት ያለብን ሁሉ እሺ እናያለን። እሺ ወደዛው የአማራ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ውስጥ የመጨረሻው ከፍታ ላይ ነው ያለነው። አዎ ከፍታ ቦታ ላይ ነው። ቶፕ ቪው ነው እንደምታየው። ጣናን ፊት ለፊት ማየት ያስችላል። ሙሉ ባህር ዳር ማየት ያስችላል። በስተዚህኛው ዲያስፖራን ሁሉ ያሳያል። በስተዚህ አየር ጤናን ያሳያል። ለዚህ ከፍታ ቦታ ላይ ነው ያለነው። ለዛ ነው ንፋሱም ኃይሉ እየጨመረ የመጣው። ከጣናም የሚነፍስ ንፋስ አለ፣ ከአባይም የሚነፍስ ንፋስ አለ። ስለዚህ ይሄ ቶፕ ቪው ነው። በጣም አሪፍ ነው። ለእይታ በጣም የሚያምር ነው። ለፎቶ በጣም የሚያምር ቦታ ነውና የተለያዩ የሰርግ ስነ ስርዓቶች ሲካሄዱ እዚህ ፎቶሹት ፕሮግራም ያካሂዱበታልና አሪፍ የሚባል ነው። ኪነ ህንጻው የተሰራበት ጥበብ ራሱ በጣም የሚደንቅ ነው። ኪነ ህንጻው በኢትዮጵያ ደረጃ አሉ የሚባሉ ሙያተኞች ናቸው መጀመሪያ ንድፉን ያወጡት። እዚች ቦታ ተራራ ነው የነበረችና የተራራዋ የመጨረሻ ሌብል ናትች። ጠይማ ትባል ነበር ተራራዋ። ያንን ተራራ በፎቅ ሳይሆን በሰገነት ልክ ደረጃ በደረጃ አውጥተው ነው ይሄን ቶፕ ቪው ወይም ደግሞ ቴራዝ የሰሩትና አሪፍ የሚባል ነው። ያው ድልድዩን ያሳያል። አዲሱ ድልድይ እዚህ ቀጥታ ማየት ትችላለሽ። ነባሩ ድልድይ በደንብ ይታያል። ጣና በደንብ ይታያል። የጣና ገዳማቶች በደንብ ይታያሉ። አባይን ፊት ለፊት ነው እና አሪፍ የሚባል ቦታ ላይ ነው ያለው። የባህር ዳርን ጥሩ ጥሩ ቦታዎች ከዚሁ ነው ማየት ይቻላል። ባይዘወይ እነዚህ ቀጥታ የምታያቸው ዛፎቹ ይሄ መንገዱ በራሱ ይሄ ታችኛው መንገድ ወደ ቤዛዊት ቤተ መንግስት የሚያደርስ ቦታ ነው የነበረውና አሪፍ የሚባል ሎኬሽን ላይ ነው ያለው። የሙሉዓለም ባህል ማዕከል ተዋህዳቸው አንድ ዝግጅት ተዘጋጅቷልና ስለ ተመልካቾቻችን እንጋብዝ። የአማራ ለዛ የኪነ ጥበብ ዝግጅት ጥሩ የሆነ የኪነ ጥበብ ዝግጅቶችን አዘጋጅቶ ተጋብዘን ነበረ። እሱን ወደ እናንተ እናደርስና ተመልሰን እንገናኛለን።